ሰላም ጤና ይስጥልኝ ውድና የተከበራችሁ ሁሉ አካዳሚ ቤተሰቦች፣ በዛሬ ፕሮግራማችን ደግሞ ኮሚኒኬት ኢንግሊሽ ላንጉዌጅ ስኪል 2 በቻፕተር 4 እንግዲህ ተገናኝተናል። ቻፕተር 4 ላይ እንግዲህ ኢንዲጂነስ ናውሌጅ የሚል ቶፒክ አለ። ቻፕተሩ እንግዲህ እዛ ውስጥ ዋናው ኮንተንት ደግሞ ግራመር ፓርቱ ፈተና ላይ የሚወጣው ብዙ ጊዜ ጀስት ዳይሬክት ቾይዝም ላይ በተለያየ ፎርም የሚያመጡት ስለ ዳይሬክት ኤንድ ኢንዳይሬክት ወይም የሪፖርትድ ስፒች የምንለው ጀነራል ስለ ሪፖርትድ ስፒች በደንብ የምንማማር ይሆናል። እንግዲህ አብሮነታችሁ አይል እንዳለን ወደ ክላሱ እንቀጥል። እንግዲህ ዳይሬክት ወይም ኮይትድ ስፒች የምንለው ኢንዳይሬክት ስፒች we repeat the original speaker's exact words። እንግዲህ ያገላለጽ ንግግሩን ልክ እንደ ድምጽ መግለጫ ወይም ታፕ ሪከርደር እንደሚባለው መልሶ ማጫወት ማለት ነው። ለምሳሌ ያን ድምጽ ተቀዱና ሪከርድ ታደርጉና ቪዲዮ የሚወጣ አውዲዮ ተከፍቱና ታጫውታላችሁ። የቱን ያጫውታችሁት? መጀመሪያ የቀዳችሁትን። ያማ ዳይሬክት ስፒችም እንደዚህ ተናጋሪው የተጠቀመባቸውን ቃላት ሳንቀንስና ሳንጨምር ልክ እንደወረደ በቀጥታ የምናቀርብበት መንገድ ነው ማለት ነው። በዚህ ጊዜ እንግዲህ የሰዋሰው ህጎች ወይም የግስ ወይም ጊዜዎች ቴንሶች መቀየር አያስፈልግም። ዋናው ትኩረቱ ቃላቶች በትክክል መጠቀሳቸው ላይ ነው። ለምሳሌ በታሪክ መዛግብት ወይም በጋዜጠኞች ውስጥ የአንድ ሰው ንግግር እንዳለ ለማቅረብ ኢንዳይሬክት ስፒች ይጠቀማል ማለት ነው። ለምሳሌ እዚህ ጋር እስኪ አንድ ኤግዛምፕል ላሳያችሁ። James decided dreams as if he will live forever. Live as if he will die too. እንግዲህ አባባል በቀጥታ ሲቀመጥ የጄምስ ዲን ንግግር ነው ማለት ነው። ምንም አይነት ለውጥ አልተደረገበት። መልእክቱ ስለ ህይወት ተስፋና ስለ አኗኗር ዘይቤ ጥልቅ ምክር የሚሰጥ ነው። እዚህ ላይ ትምህርታዊ ቁም ነገሩ ምንድነው? ታዋቂ ሰዎች የተናገሩትን ሰንጠቅስ ወይም የራሳችን ቃላት እነሱ የተጠቀሟቸውን ቃላቶች በታማኝነት ማስቀመጥ እንደሚገባ ጄምስ ዲን ምን አለ እንዲህ አለ ብለን ሀሳቡን ሳይቆርጥ ሳይቀንስ ቁጭ ስናደርጋት በኮቴሽን ውስጥ ዳይሬክት ስፒች ወይም ኮትድ ስፒች እንለዋለን ማለት ነው። አገኛችሁኝ ሀሳቤን? ለምሳሌ ሌላ ኤግዛምፕል ጨምራለሁ። he said I have lost my umbrella። እንግዲህ ተናጋሪው ዣንጥላዬን አጥቻለሁ ብሎ የተናገረውን አረፍተ ነገር ልክ እሱ በተናገረው ቅጽበት እንደነበር አድርጎ ያቀርባል ማለት ነው። ይህ የሚያሳየው በቀጥታ ንግግር ውስጥ አይ የሚለው እኔ የሚለውን ተወላጠስም ሳይሆን የሚተካው ተናጋሪ ወይም ጠቃሹን እንደሚወክል ማለት ነው። የተናገረው መጀመሪያ ኦሪጂናል ስፒከር ነው የሚወክለው። አይ ሲል ይሄኛውን ሰውዬ አይደለም መጀመሪያ የተናገረውን ሰውዬ ነው ማለት ነው። እንግዲህ ፓንክቹዌሽንስ ሩልስ ፎር ኮትድ ስፒች እንግዲህ ሩሎች አሉ እንዴት መቀየር እንዳለብን። በእንግሊዝኛ ቋንቋ ቀጥተኛ ንግግር በጽሁፍ ስናሰፍር የምንከታቸው ጥብቅ የስርዓተ ነጥብ ህጎች አሉ። እንግዲህ እነዚህም የንግግሩን ፍሰትና ባለቤት ለመለየት ይረዱናል ማለት ነው። የመጀመሪያው ዩዝ ኮቴሽን ማርክ ቱ ሾው ኤግዛክት ወርድስ ዛት ሰምዋን ሴድ። አንድ ሰው የተናገረውን ቃል ከሌላው የጽሁፍ ክፍል ለመለየት ትምህርተ ጥቅስ ወይም ኮቴሽን ማርክ ምልክቶችን መጠቀም ግዴታ ነው ማለት ነው። ይህ ምልክት እንግዲህ አንባቢው የየትኛው ጸሐፊ ሐሳብ እንደሆነና የየትኛው ተናጋሪ ቃል እንደሆነ በቀላሉ እንዲለይ ያደርገዋል ማለት ነው። ሩላችን 1 ይሄ ነው። ሩል 2 ደግሞ mention the speakers and use a verb like said። ንግግሩን የፈጸመውን ሰውዬ ማን እንደሆነና ምን አይነት ድርጊት እንደሆነ ለምሳሌ አለ፣ ጠየቀ፣ መለሰ እያላችሁ እንደፈጸመ መግለጽ ያስፈልጋል ማለት ነው። ይህ ደግሞ በተለይ በልቦለድ ጽሑፍ ውስጥ ወይም በዜና ዘገባዎች ላይ የንግግሩን ባለቤት ለማወቅ ወሳኝ ሚና ይጫወትልናል ማለት ነው። እንደዚህ ብለን መግለጽ ያስፈልጋል። ሩል 2 ይሄ ነው። ሩል 3 ደግሞ put a comma after the verb። እንግዲህ ከመግለጫ ግስ ወይም ከሪፖርቲንግ ቨርብ በኋላ እና ከትምህርተ ጥቅሱ በፊት ኮማ ማድረግ የንግግሩን መግባቢያና ወይም የንግግራችንን መግቢያና ዋናውን ንግግር ለመለየት የየትኛውን ሰው የማን ንግግር ነው ያስቀመጠን የተናገር ነው እዛ ጽሑፍ ውስጥ የተቀመጠው የሚለውን ለመለየት ያገለግላል ማለት ነው። እንግዲህ በቃ እንደዚህ አድርገን መዋቅሩን ጠብቀን ማስቀመጥ አለብን ማለት ነው። አራተኛው ኦፕን ዘ ኮቴሽን ማርክስ። አራተኛው እንግዲህ ትክክለኛውን ንግግር ከመጀመር በፊት የትምህርተ ጥቅስ መክፈቻ ምልክት መደረግ አለበት ማለት። ይህ ምልክት እንግዲህ ለአንባቢው እዚህ ላይ ትክክለኛው ንግግር እየጀመረ ነው የሚል ምልክት ይሰጣል ወይም የሚል ሴንስ ይረዳል ማለት ነው። በኮቴሽን ከፍታችሁ ሲጀምሩ ከዛ ወደ ኮቴሽን ውስጥ ሙሉ ያለው ሐሳብ የኦሪጂናል ስፒከሩ አይዲያ ሐሳብ ነው፣ ምንም ሳይጨመርበት ሳይቀነስ የተቀመጠው ማለት ነው።
ሶ አምስተኛው ደግሞ ራይት ዘ ኮቴሽን ካፒታላይዝ ዘ ፈርስት ወርድ። እንግዲህ በትምህርት ጥቅስ ውስጥ የሚገባው የመጀመሪያ ቃል ሁልጊዜም በካፒታል ሌተር መጀመር አለበት። ምንም እንኳን አረፍተ ነገር በመሃል ቢኖርም ጥቅሱ ራሱን የቻለ ሙሉ አረፍተ ነገር ስለሆነ የመጀመሪያው ፊደል ካፒታል መሆን አለበት። ዶንት ፎርጌት እንዳረሱ በትምህርት ጥቅስ ውስጥ ያለው ሐሳብ የመጀመሪያው ፊደል ካፒታላይዝ መሆን አለበት። የመጀመሪያው ወርድ ማለት end the question within a period question mark or exclamation point። እንግዲህ ጥቅሱ ሲጠናቀቅ እንደ ንግግሩ አይነት ተገቢውን የስርዓተ ነጥብ ምልክት ነጥብ ሊሆን ይችላል፣ የጥያቄ ምልክት ሊሆን ይችላል፣ ወይም ቃል አጋኖ በጥቅሱ መጨረሻ ላይ ማስቀመጥ ያስፈልጋል። እነዚህ ምልክቶች እንግዲህ የግድ ከትምህርት ጥቅሱ ጋር መዝጊያ ምልክት ወይም በፊት መግባት አለባቸው ማለት ነው። ትምህርት ጥቅሱ በፊት ይገባሉ። ብዙ ጊዜ እንደዛ ነው የምናስቀምጣቸው። በኤግዛምፕል ስለምናየው ኖርማል ነው ወደፊት። አሁን ሰባተኛ ደግሞ ክሎዝ ዘ ኮቴሽን ማለት መጨረሻ እንግዲህ ይህን ሁሉ ካደረግን በኋላ ከጨረስን በኋላ ንግግሩና የስርዓተ ነጥብ ምልክቱ ከተጠናቀቀ በኋላ የትምህርት ጥቅስ መዝጊያ ምልክቱ በማስቀመጥ ንግግሩን ማብቃቱን ማረጋገጥ ይኖርብናል ማለት ነው። እስካሁን ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ ያስቀምጡልን። እንዲሁም ይህ ቪዲዮ ለብዙዎች እንዲደርስ ቪዲዮን ላይክ እና ሼር በማድረግ አበረታቱ። እንቀጥል እስኪ። Here are also some other ways to write quotations። እንግዲህ ቀጥተኛ ንግግር ሁልጊዜ በአንድ ወጥ መንገድ መጻፍ አሰልቺ ሊሆን ስለሚችል የተናጋሪውን ቦታ በመቀየር ወይም አጻጻፉን ቬሪድ ማድረግ ይቻላል ማለት ነው። ለምሳሌ put the space at the end። እንግዲህ በዚህ ዘዴ መጀመሪያ የተናገረውን ሐሳብ እናስቀድማለን፣ ከዚያ ደግሞ በመጨረሻ ተናጋሪውን እንጠቅሳለን። ይህ አጻጻፍ እንግዲህ ትኩረቱን ከተናጋሪው ይልቅ ወደ መልእክቱ እንዲያዘነብል ያደርገዋል። ምክንያቱም ሐሳቡን መጀመሪያ ስላስቀደም ነው ማለት ነው። ምሳሌ we will probably be late so start without us John said። ያች ኮማ at the end of the quotation ነው እዚህ የተቀመጠው። አያችሁ አይደለ የሱ ጋር እንዳስቀመጣት። ሶ ጆን ሴድ የሚለው ደግሞ ከመጨረሻ አደረገ። ሁሌ ፊት ከማድረግ ፊት ለፊት ስናደርገው ስሙን ሰውየው ስሙ ላይ ሊያተኩር ይችላል፣ ግን ሐሳቡ መጀመሪያ ሲመጣ ሐሳቡ ላይ ያተኩራል። ከዛ የተናገረው ያን ሐሳብ የተናገረው ሰውዬ መጨረሻ ላይ ሴድ ተብሎ ጆን ሴድ እንትና ሴድ ተብሎ ይቀመጣል ማለት ነው። ሁለተኛ put the speakers in the middle። ይሄኛው ደግሞ የሚገርም ነው። ረዘም ያሉ ንግግሮችን ለመቁረጥና መሀል ላይ ተናጋሪውን ለማስገባት ይህ ዘዴ ጥቅም ላይ ይውላል። ይህ አይነቱ እንግዲህ አጻጻፍ ለንባብ ፍጥነት ወይም ፔሲንግ የሚረዳ ሲሆን በተለይ በልቦለድ ድርሰቶች ውስጥ የተለመደ ነው ማለት ነው። ብዙ ጊዜ በልቦለድ ድርሰቶች ላይ እንጠቀመዋለን። we will probably be late when they said ወይም ጆን said so start without us። ኖቲስ እዚህ ጋር ኖቲስ ማድረግ ያለባችሁ the comma before and after John said no capital for so. Also notice that two sets for quotation marks, one for each part of the quotation። እንግዲህ መጀመሪያ ኮማን እያቲቱ ጋር እንዳለች፣ ሁለተኛ ጆን ሴድ የሚለው አለ፣ ከዛ ኮማ አድርገን ሐሳቡን ቀጠልን ማለት ነው። እዚህ ላይ ያለው እንግዲህ እዚያ ያየነው ህግ ምንድነው? በጣም ጥብቅ ነው። የመጀመሪያው ክፍል ሲያልቅ ኮማ ይደረጋል። መጀመሪያ ምን የሚለው we will probably be late ያለው ላይ ኮማ አደረገ። ተናጋሪ ሲጠቀስ ደግሞ በኮማ ይዘጋያች ጆን ሴድ ብለን ኮማ አደረገ። እንግዲህ ሁለተኛ ንግግር ክፍል ደግሞ በስሞል ሌተር ወይም ይቀጥላል ማለት በስሞል ሌተር ነው የሚቀጥለው። የመጀመሪያው ብቻ ኮቴሽን ውስጥ ያለው በካፒታል የሚጻፈው ማለት ነው። በደንብ ያዙልኝ ይህችን ነገር። ይህም እንግዲህ ሁለተኛው ክፍል የአዲስ አረፍተ ነገር ጅምር ሳይሆን የቀድሞ ሐሳብ ቀጣይ መሆኑን ይገልጻል። ለዛ ነው በካፒታል ያልጀመረው ማለት ነው። ሐሳቤን ያገኛችሁኝ? ታንክ ዩ ቬሪ ማች። እየደጋገማችሁ ቪዲዮን ፓውዝ እያደረጋችሁ በደንብ እየሰማችሁ እያነበባችሁ በደንብ ታረዱት። ጥያቄም ደግሞ ስትሰሩ በደንብ ግልጽ ይሆናል። ሶስተኛው ህግ when a quotation is a question or an exclamation, put the quotation mark or the exclamation after the quotation። ጥቅሱ ጥያቄ ወይም ጩኸት ወይም ቃል አጋኖ ከሆነ ከኮማ ይልቅ የራሱን ተገቢ ምልክት ይይዛል። ነገር ግን ትምህርተ ጥቅሱ ከነዚህ ምልክቶች በኋላ ይዘጋል ማለት ነው። ይህ ህግ እንግዲህ የንግግርን ስሜት ወይም ይሄ አይነቱን ቶሉን ጠብቆ ለማቆየት ይረዳናል ማለት ነው። ለምሳሌ እዚህ ጋር ኤግዛምፕል ነው ግልጽ እንዲሆንላችሁ። do you mind if we were late? አብዲ ሴድ። እዚህ ጋር እንግዲህ
use a quotation mark not a comma after the quotation and use a period at the end not a question mark እንግዲህ ጥያቄው በንግግር ውስጥ ስለሆነ የጥያቄ ምልክት በትምህርተ ጥቅሱ ውስጥ ይገባል። ነገር ግን ሙሉ አረፍተ ነገሩ የሚጠናቀቀው በተናጋሪው መግለጫ ስለሆነ መጨረሻ ላይ ነጥብ ይደረጋል ማለት ነው። ይህም እንግዲህ በሰዋሰው ሕግ ሁለት የተለያዩ ምልክቶች እንዴት እንደምናስተናግድ የሚያሳየን ጥሩ ምሳሌ ነው ማለት ለሩል 3 እንዳትረሱት የሚያዙ። ከዚህም በተጨማሪ ሁሉንም ኮርሶች በደንብ በጥራት ተብራርተው በተሰሩ ቪዲዮዎች አማርኛና እንግሊዝኛ ኖት፣ ኩዊዝ፣ የተለያዩ የሁሉም ዩኒቨርሲቲ ሚድና ፋይናል ፈተናዎች ከነመልሶቻቸው፣ የሲኒየር ተማሪዎች ምክር፣ ሜንቶርሺፕ እነኚህን ከላይ የተዘረዘሩትን ሁሉንም በአንድ ፓኬጅ በቴሌግራም ቻናላችን @ሁሉ አካዳሚ ላይ በፕራይቬት ክላስ ተዘጋጅቶ ይጠብቆታል። ከእርሶ የሚጠበቀው አንዴ ብቻ ተመዝግበው ሙሉ ሴሚስተሩን መማር ብቻ ነው። አራተኛው አሁን የነገርኳቸው አራተኛው we can invert the speaker and the quotation verb say exclaim etc። ይሄ ደግሞ ኢንቨርዥን የሚባል ስልት ግሱን ከተናጋሪው ስም በፊት በማምጣት ለምሳሌ ሴድ ሃና ከማለት ይልቅ የበለጠ የስነ ጽሑፍን ውበት ለመፍጠር ያገለግላል ማለት ነው። ይህ አይነቱ እንግዲህ አቀራረብ ብዙውን ጊዜ በታሪክ አጻጻፍ ውስጥ ይዘውት የሚመጡትን ድርጊቶች ለማጉላት ይጠቅመናል ማለት ነው። ለምሳሌ ሃና ሴድ well probably be late so start without us። ይህ መደበኛ እንግዲህ መደበኛው ስታንዳርድ አቀራረብ ሲሆን ተናጋሪው ከግሱ ቀድሞ ይመጣል ማለት ነው። ሃና ሴድ ብለናል። በዕለተ ንግግር ላይ ቀለል ባሉ ጽሑፎች ውስጥ በብዛት የምንጠቀመው አይነት ነገር ነው ማለት ነው። የምታውቁት ነገር ነው። ለምሳሌ we probably be late so start without us said ሃና። እዚህ ላይ ግሱ ሴድ ከባለቤቱ ሃና ቀድሞ መጥቷል ማለት ነው። ይህ አይነቱ አጻጻፍ በመጽሐፍትና በጋዜጦች ላይ ደግሞ በስፋት ይታያል። ትኩረቱ ከሃና ማንነት ይልቅ ወደ ንግግሩ ፍሰት ላይ መውሰድ ነው ሐሳቡ ዋና ዓላማው ማለት ነው። ሌላው ደግሞ we will probably be late said ሃና so start without us። ይሄኛው ደግሞ ተናጋሪው እንግዲህ በንግግር መሃል ሲገባና ግሱ ሲቀየም የአረፍተ ነገር ተለዋጭና ይሄ ተሳቢ ይቀያያል ማለት ነው። ይህ ስልት እንግዲህ አንባቢው በንግግር መሃል እስትንፋስ እንዲወስድና የተናጋሪውን ድርጊት እንዲያስተውል እድል ይሰጣል ማለት ነው። እነኚህ ህጎች እንዴት እንደሚጻፉ ኮማ የቱ ጋር ነው፣ ካፒታል የቱ ጋር ነው የሚሆነው፣ ከተናጋሪው በኋላ ኮማ ከዛው ላይ የሚመጣው ወንድም እንደው በቃ እስካሁን ያወራነው ግልጽ ነው ማለት ነው። ሌላው ደግሞ ሁለተኛው የምናየው ኢንዳይሬክት ወይም ሪፖርትድ ስፒች ይላል። Indirect speech we give the exact meaning of a remark or speech without necessarily using the speaker's exact word። የዘይቤ ደግሞ በተዘዋዋሪ ንግግር ወይም ሪፖርትድ ስፒች የሚታወቅ ሲሆን ዋና ዓላማው ቃላቱን በቃላት መድገም ሳይሆን መልእክቱን ለሶስተኛ ወገን ማስተላለፍ ነው ማለት ነው። እዚያ የንግግሩ ይዘት ወይም ኮንተንት ይዝና ወይም ይጠቀምና ወይም ተጠቅሞ የራሳቸው የሰዋሰው መዋቅር በመጠቀም ሐሳቡን እንገልጻል ማለት ነው። ለምሳሌ ጓደኞቻችሁ የነገሯችሁን ሚስጥር ለሌላ ሰው ስታወሩ የምትጠቀሙት ዘዴ ነው ማለት ነው። ለእንደዚህ አይነት ነገር ነው እንግዲህ ኢንዳይሬክት ወይም ሪፖርትድ ስፒችን የምንጠቀመው። ለምሳሌ he said that he had lost his umbrella። በዚህ ምሳሌ በቀጥታ ንግግር I have lost የነበረው እንግዲህ ወደ ሪፖርትድ ስፒች ሲቀየር he had lost በሚል ተቀይሯል ማለት ነው። ይህም እንግዲህ ጊዜውና ባለቤቱን መቀየሩን ያሳያል። ዛት የሚለው ቃል ደግሞ በአማራጭነት የሚገባ ሲሆን አረፍተ ነገሩን ለማያያዝ ተጠቅመንበታል ማለት ነው። እስኪ አንዳንድ ሩሎችን እስኪ there is no comma after says in the indirect speech that can usually be omitted after say and tell plus object ይመጣል። እንግዲህ በዚህ በኢንዳይሬክት ስፒች ውስጥ እንደ ቀጥታ ንግግር ኮማ ይጠቀም ማለት ነው። እንዲሁም ዛት የሚለውን መስተዋድድ መተው ወይም ኦሚት ይቻላል ማለት ነው። ኦሚት ማድረግ ይቻላል። ይሄ የሚያሳየው እንግዲህ ሪፖርትድ ስፒች ፍሰቱ እንደ አንድ ወጥ አረፍተ ነገር እንጂ እንደ ሁለት ተነጣጣይ ሐሳቦች እንደማይቆጠር ነው ማለት ነው። but I should be kept after other words complain, explain, object, point out or protest። እንግዲህ ነገር ግን እንደ ኮምፕሌን፣ ኤክስፕሌን እንደዚህ ያሉ ነገሮችን ይሄ እንደዚህ ያሉ ከባድ የግስ አይነቶች ስንጠቀም ዛት የሚለውን ቃል ማስገባት ግዴታ ይሆናል። ላይኛው ጋር ግን ኦሚት ማድረግ እንችላለን ብያቸው ነው። ግን እንደዚህ አይነት ነገሮች ሲመጡ
እንደ ኮምፕሌን፣ ኤክስፕሌን፣ ኦብጀክት፣ ፖይንት አውት ኤንድ ፕሮቴስት አይነት ነገሮች ሲመጡ ዛት የሚለውን ቃል ማስገባት ግዴታ ይሆናል ማለት ነው። እዚህ ላይ ግሶች እንግዲህ ውስብስብ ስሜቶችን ወይም ዝርዝር ሁኔታዎችን ስለሚገልጹ አያያዥ ቃል ወይም ዛት ሀሳብን ግልጽ ለማድረግ ወሳኝ ናቸው ማለት ነው። Indirect speech is normally used when conversion is reported verbally. Through direct speech is sometimes here to give a more dramatic effect. እንግዲህ በተለምዶ በንግግር ጊዜ ሰዎችን የተባባሉትን ወይም የተነጋገሩትን ሀሳብ ለመግለጽ ኢንዳይሬክት ስፒችን እንጠቀማለን። ነገር ግን ታሪኩን የበለጠ ስሜት ቀስቃሽ ለማድረግ ዳይሬክት ስፒችን ልንጠቀም እንችላለን ማለት ነው። ኢንዳይሬክት ስፒች መረጃን ለማድረስ ሲጠቀም፣ ዳይሬክት ስፒች ደግሞ የሁኔታውን ድራማ ወይም ትክክለኛ ስሜትን ያስረዳናል ወይም ይገልጽና ወይም እሱን ለመግለጽ ያገለግላል ማለት ነው። እስካሁን ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ ያስቀምጡልን። እንዲሁም ይህ ቪዲዮ ለብዙዎች እንዲደርስ ቪዲዮን ላይክ እና ሼር በማድረግ አበረታቱ። ሌላው ደግሞ ፕሮናውንስ ኤንድ አድጀክቲቭ ቼንጅ። እንግዲህ የሆነ ሴንቴንስን ወደ ሪፖርትድ ስፒች ወይም የሆነ ሀሳብን ወደ በኢንዳይሬክት ስፒች ወይም በሪፖርትድ ስፒች ስንገልጽ ወይም በዳይሬክት ስፒች ስንገልጽ የምንጠቀማቸው በኢንዳይሬክት ስፒች ስንቀይር የምንጠቀማቸው ፕሮናውንስ እና አድጀክቲቮች ይቀየራሉ ማለት ነው። ከመጀመሪያው እንግዲህ እነሱን ሩሎች የምናየው ይሆናል አሁን። First and the second person pronouns and possessive adjectives normally change to the third person, except when the speaker is reporting his own words. እንግዲህ በኢንዳይሬክት ስፒች ወቅት ተናጋሪው ራሱ የራሱን ንግግር ካልደገመ በስተቀር እኔ እና ወይም አይ፣ እኔ፣ አንቺ ወይም ዩ የሚሉ ተውላጠ ስሞችን ወይም እሱ ሂ፣ እሷ ሺ ወይም እነሱ ዘይ፣ እነኚህ ነገሮች ሙሉ ይቀየራሉ ማለት ነው። ይህ የሚሆነው እንግዲህ ንግግሩን የሚያስተላልፈው ሰው ከተናጋሪው የተለየ ስለሆነ ማለት ነው። በንግግር ውስጥ ያሉትን ሰዎች ማንነት በትክክል ለማስቀመጥ ነው ማለት ነው። ይሄ ጥቅሙ ለእነሱ ለማስቀመጥ። እንግዲህ አይ ወደ ሂና ሺ ይቀየራል። ሚ ደግሞ ወደ ሂምና ወደ ሄር ይቀየራል። ያዙልኝ በደንብ። ማይ ከሆነ ደግሞ ሂስ ኦር ሄር ይሆናል። ማይን ከሆነ ደግሞ ሂስ ኦር ሄርስ ይሆናል። ዊ ከሆነ ደግሞ ዘይ ይሆናል ማለት ነው። እነኚህ ይቀየራል። ኤግዛምፕል ሺ ሴድ ሂስ ማይ ሶን። አያችሁ በቀጥታ እንግዲህ ይሄ ዳይሬክት ነው። ሲቀየር ሂስ የሚለው ወደ ሄር ይቀየራል። እሷ ሺ ሴድ ያለው ሺ ሴድ ዛት እንጠቀማለን ብያቸው ቅድም። ሂ ዋዝ ሄር ሶን። እንግዲህ በዳይሬክት ስፒች ማይ ሶን ልጅ የነበረው ሪፖርት ሲደረግ ወደ ሄርሶን ወይም ልጇ ተቀይሯል ማለት። ምክንያቱም አሁን የምናወራው ስለ እሷ ልጅ ነው ማለት። ይህም ለውጥ እንግዲህ ባይደረግ ኖሮ ልጁ የሪፖርት አቅራቢው ልጅ መስሎ ትርጉም ይበላሽ ነበር ማለት። ለዛ ነው ለዛ ያደረገ። አይ አም ኢል አለ። ይሄኛው ምንድነው ሲቀየር ምን ሆነ? ሺ ሴድ ዛት ሺ ዋዝ ኢል። አላማችን እዚህ ጋር ምንድነው? ቴንሱም በኋላ እናያለን። ባይዚ ቴንሱም እዚህ ጋር ቼንጅ አለ። ግን አላማችን አሁን ፕሮናውን ኤንድ አድጀክቲቭ ቼንጅ ነው። እዚህ ጋር ማይ ወደ ሄል ተቀየረ መጀመሪያው ኤ ላይ። ቢ ላይ ደግሞ አይ ደግሞ ወደ ሺ ተቀየረ። ቅድም አይ ወደ ሂና ወደ ሺ ቀየራ ብያቸዋል፣ ተቀየረ። ቢ ላይ ማይ ደግሞ ወደ ሂስ ወይም ወደ ሄር ይቀየራ ብያቸዋል፣ ኤ ላይ ተቀየረ። አሁን አየን። ዚስ እና ዘስ ደግሞ ሲመጣ ዚስ is used in time express usually becomes that። እንግዲህ ዚስ የሚለው ጠቋሚ ቃል ከጊዜ ጋር ተያይዞ ሲመጣ ለምሳሌ በዚህ ሳምንት በሪፖርት ጊዜ ወደ ዛት ይቀየራል ማለት ነው። በሪፖርት ስፒች ጊዜ በዚህ ሳምንት የሚለው ወደ ዚስ የሚለው ወደ ዛት በዚያ ሳምንት ይቀየራል ማለት ነው። በዚህ የሚለው በዚያ አይነት ሴንስ፣ ምክንያቱም ንግግሩ የተደረገበት ጊዜና ሪፖርት የሚደረግበት ጊዜ ስለሚለያዩ ማለት ነው። ያ ጊዜ አሁን ስለኛ የራቀ ስለሆነ ዛት የሚለውን እንጠቀማለን ማለት ነው። she said she is coming this week። ዚስ የሚለው ወደሚቀየር ወደ ዛት። she said that she was coming that week። this week ነበር that week ሆነ ማለት ተቀየረ። ይህ ቪዲዮ ከተመቻችሁ ቪዲዮ ላይክ እና ሼር እንዲሁም ቻናሉን ሰብስክራይብ ያደረጋችሁ በተጨማሪ ቪዲዮ ስንለቅ እንዲደርሳችሁ የኖቲፊኬሽን ምልክቱን ኦን በማድረግ የቻናላችን ቤተሰብ ይሁኑ። this and thus used as adjectives usually change to the። እንግዲህ this and
ዘስ እንደ ቅጽል ስም አድጀክቲቭ ሲያገለግሉ እና አንድን ነገር ለይተው ሲያዩ በኢንዳይሬክት ስፒች ወደ ዘ ይቀየራሉ ማለት ነው። ወደ ዘ ይቀየራሉ። ዚስ እና ዘስ ወደ ማን ይቀየራሉ? ወደ ዘ ይቀየራሉ። ዶንት ፎርጌት። ይህ የሚሆነው እንግዲህ ያ የተጠቀሰው ዕቃ አሁን በፊታችን ስለሌለ ነገር ግን ስለ የትኛው ዕቃ እንደተወራ ወይም እንደምንናገር ስለምናውቅ ዘ ብለን እንጠቀመዋለን ማለት ነው። He said, I bought this pair or these pairs for my mother. ያችሁ this or this አይደል ያለው the pair or the pairs for his mother ይሆናል ማለት ሲቀየር። በቃ በጣም ቀላል ነው፣ ግን ስትራክቸሩን ፎርሙን ወደምን ይቀየር የሚለውን መያዝ ብቻ ዋናው ነገር። This and this used as pronouns can become it, they or them። እንግዲህ እነኚህ ጠቋሚ ቃላቶች እንደ ተወላጠ ስም በራሳቸው ሲቆሙ የሆነ ሐሳቡ ወይም በራሳቸው ቆሙ ሲያገለግሉ ወደ ኢ ወይም ወደ ነጠላ ወይም ደግሞ ዘይ ዘም ለብዙ ይቀየራሉ ማለት ነው። ይህ ለውጥ እንግዲህ የሚደረገው ነገሩን በስሙ ከመጥራት ይልቅ በተወላጠ ስሙ መተካት ስለሚቀል ነው ማለት ነው። ለምሳሌ he came back with 2 knives and said I found this beside the king's bed። ያቸው ይሄ ደግሞ ሲቀየር he said he had found them beside the king's bed። ያቸው እንግዲህ ዘስ እነዚህን የሚለው ቃል ወደ ዘም እነሱ ተቀይሯል ማለት ነው። ዘስ ነበር ወደ ዘም ቀይሯል ማለት ነው። በቃ ቀላል ነው። ሐሳቡን ብቻ እንድትይዙት ነው እዚህ ጋር ተፈለገው። he said we will discuss this tomorrow አላ ያቸው this tomorrow ደግሞ the next day ወደሚለው ሊቀየር ይችላል ማለት ነው። እነሱ ደግሞ በደንብ ቀጣይ this የሚለው ወደ ኢት ቀየር ያቻለ ነበር ወደ ኢት ቀየር ነው ማለት ነው። tomorrow የሚለው ወደ next day ቀጣይ ስላለ እሱን በደንብ ስለምናምን ስለ ታይም ኤክስፕሬሽኖች so expression of time and place change in direct speech adverbs and adverbial place of time should be changed as follows። እንግዲህ የጊዜና የቦታ ተወላጠ ስሞች ወይም አድቨርቦች በኢንዳይሬክት ስፒች ጊዜ የግድ መቀየር አለባቸው። ምክንያቱም ተናጋሪው የነበረበት ቦታና አሁን ላይ ከኛ ቦታና ጊዜ ጋር የተለየ ስለሆነ ማለት ተናጋሪው የሆነ ቦታ የተናገረው እኛ ደግሞ አሁን ሌላ ቦታ ነው ያለን። ስለዚህ መቀየራቸው የግድ ይላል ማለት ሶ ይህ ካላደረግን መልእክቱ ከእውነት ይርቃል ማለት ነው፣ ወይም አስተሳሰባቸውን ለመረዳት አስቸጋሪ ይሆናል ማለት ነው። ቱዴይ የሚለው ወደ ዛሬ ይቀየር፣ ዛሬ የነበረው በዚያ ቀን ይሆናል ማለት ነው። yesterday ደግሞ the day before ከትናንት ወዲያ የሚለው በትክክል ቀናት ተቆርጠው ይገለጻል። ወይም yesterday ትናንትና ከሆነ ደግሞ ወደ ከቀኑ በፊት የሚል አይነት ሴንስ አለው። tomorrow እኮ ደግሞ the next day or the following day እንላለን ማለት ነው። ኢንዳይሬክት ስፒች ነው። ዳይሬክቱ tomorrow ብለን እንገልጻለን፣ ወደ ኢንዳይሬክት ሲሆን እንደዛ። the day after tomorrow ካን ደግሞ into days time እንላለን ኢንዳይሬክት ሲሆን። እነዚህን በሴንቴንስ ማለት ስለምታገኟቸው እነኚህ ታይም እና ፕሌስ ቼንጆችን ወደ ዳይሬክት ወደ ኢንዳይሬክት ስንቀይር እነኚህን መጠቀም ግዴታ ስለሆነ አንዱን ከሳታቸው ኤክስ ስለሚያደርጉባቸው በደንብ እነኚህን ያዟቸው። ኔክስት ዊክ ወይም ኔክስት ይር ከሆነ ዘ ፎሎዊንግ ዊክ ወይም ዘ ፎሎዊንግ ይር ይባላል፣ ወደዛ ይቀየራል ማለት ነው። ሶ ላስት ዊክ ወይም ላስት ይር ከሆነ ደግሞ ዘ ፕሪቪየስ ይር ኦር ዋት ፕሪቪየስ ዊክ ይሆናል ማለት ነው። ኤይር ከሆነ ደግሞ ኤጎ ወይም ኤይር ቢፎር ወይም ዘ ፕሪቪየስ ይር የሚል ኢንዳይሬክት ስፒች እንጠቀማለን ማለት ነው። እስኪ ኤግዛምፕል ኒ I saw her the day before yesterday he said the day before yesterday የሚለው 2 days before ይሆናል ማለት he said he had seen her 2 days before ይሆናል ማለት በቃ እነኛን ታይም እና ፕሌስ ኤክስፕሬሽኖች ካያችሁ እነሱን በከሸመደዳችሁ ወይም እነሱን በደንብ ከተረዳችሁ በቃ ምንም tomorrow የሚለው the next day ይሆናል ማለት ነው። በቃ አለቀ። ሶ እነኝን ቀለል ያሉ ናቸው ማለት she said my father died a year ago የሚለው a year before ወይም the previous year ይሆናል ማለት but if the speech is made and the report on the same day the things changes are not necessary። እንግዲህ እዚህ ጋር አንድ ለየት ያለ ህግ አለ። ንግግሩ የተደረገውና ሪፖርት የሚደረገው በአንድ ቀን ውስጥ ከሆነ
የጊዜ ቃላቶች መቀየር አያስፈልግም። ምክንያቱም ዛሬ ገና ስላላለቀ እና ነገ ገና ስላልመጣ የጊዜው አውድ ወይም ኮንቴክስቱ አንድ አይነት ስለሆነ ምንም መቀየር አያስፈልግም። አስ ኢዝ ኢት ኢዝ እንደነበረ ይቀመጣል ማለት ነው። እናስቀምጠዋለን። መቀየር አያስፈልግም። ምክንያቱም ትናንትም አልሆነም ዛሬ ነው፣ ገና ነገም ገና ነው፣ አልደረሰም ማለት ነው። ተመሳሳይ ቀን ስለሆነ እንደነበረ ይቀመጣል ማለት ነው። At breakfast this morning he said I will be very busy today የሚለው እንግዲህ ምንም ወዲያት ተቀይሩታላችሁ፣ ምንም አይቀየርም ማለት ነው። At breakfast this morning he said that he will be very busy today። ሌሎች ውስጥ ያሉት ነገሮች ይቀየሩና ታይም ፕሌስ ሌላ ነገሮች ካሉ ይቀየሩና ይሄኛው ግን ታይም ኤክስፕሬሽኑ አይቀየርም ማለት እንደነበረ ይቀመጣል። ቴንሱ ወይም ሌላ ፕሌስ አንዳንድ ነገሮች ውስጥ ሌላ ተጨማሪ ነገር ካሉ እሱን ትቀይራላችሁ በህግ መሰረት እንጂ ቱዴይ ከሆነ በቃ ምንም የሚቀየር ነገርም እሱን እንደነበረ ትጠቀማላችሁ። ሂር ካን ቢ ቢኬም ዜር። እንግዲህ ሂር ምናልባት ደግሞ በንግግራችሁ መሀል ከመጣ ምን ታደርጉታላችሁ? ዜር ሂር ዳይሬክት ስፒች ወደ ሪፖርት ሲቀየር ዜር ይሆናል ማለት ነው። እያችሁ ለምሳሌ at the station he said I will be here again tomorrow። እዚህ ጋር ሂር ነው። ወደ ኢንዳይሬክት ሲቀየር ደግሞ ይሆናል ወደ ዜር ይቀየር ወይም he said that he would be there again the next day ይሆናል። tomorrow ወደ next day ተቀየረ። ዜርም ደግሞ ሂር የሚለው ወደ ዜር ተቀየረ ማለት ነው። ሌላው ደግሞ ቴንስ ቼንጅ ነው። እንግዲህ ቴንስ ቼንጅ should be changed one step back into their corresponding past። እንግዲህ ቴንስ ቼንጅ ላይ ደግሞ እንግዲህ የተለያዩ ፎርሞች አሉ። እስኪ እንጀምር እናየው። እንግዲህ ሲምፕል ፕሬዘንት ቴንስ ከሆነ ወደ ሲምፕል ፓስት ቴንስ ይቀየራል። እያችሁ ዳይሬክት ስፒች ሲምፕል ፕሬዘንት ቴንስ ከሆነ ወደ ሲምፕል ፓስት ቴንስ ይቀየራል። ለምሳሌ I ever eat meat he explained ከተባለ he explains that he never ate meat። እያችሁ ሲምፕል ፕሬዘንት ቴንስ ዳይሬክት ስፒች ወደ ሪፖርትድ ስፒች ሲቀየር ሲምፕል ፓስት ሆነ ማለት ነው። እዚህ ጋር ፕሬዘንት ኮንቲኒየስ አለ። ፕሬዘንት ኮንቲኒየስ ደግሞ ወደ ፓስት ኮንቲኒየስ አንድ ስቴፕ ወደ ኋላ አንድ ስቴፕ ወደ ፓስት ይሆናል ማለት ነው። ሲምፕል ፕሬዘንት ወደ ሲምፕል ፓስት፣ ፕሬዘንት ኮንቲኒየስ ፓስት ኮንቲኒየስ፣ ፕሬዘንት ፐርፌክት ፓስት ፐርፌክት፣ ፕሬዘንት ፐርፌክት ኮንቲኒየስ ፓስት ፐርፌክት ኮንቲኒየስ አንድ ስቴፕ ወደ ኋላ ይመጣል ማለት ነው። አንድ ስቴፕ ባክ ያደርጋል ማለት ነው። ምን ሲሆን ዳይሬክቱ ወደ ኢንዳይሬክት ሲቀየር ባክ የሚያደርገው ማለት ነው ሪፖርት ስፒች ወይም ኢንዳይሬክት ስፒቹ ከዳይሬክት ስፒቹ አንድ ስቴፕ ወደ ኋላ ባክ ያደርጋል። እዚህ ጋር ፕሬዘንት ኮንቲኒየስ I am waiting for an he said that he was waiting for an ይላል። ፕሬዘንት ፐርፌክት ሲሆን ደግሞ I have found a flat he said that he had found a flat እንደዚህ ይሆናል ማለት። ፕሬዘንት ፐርፌክት ኮንቲኒየስ ደግሞ ሲሆን he said I have been waiting for eggs he said that ሪፖርት ሲሆን ደግሞ ምን ይሆናል ማለት ነው ፓስት ፐርፌክት ስናደርገው had been waiting for eggs had ያው ፓስት ፐርፌክት ስለሆነ ቢን ፐርፌክት ስለሆነ የጨመረው had ደግሞ ፓስት ስለሆነ ዌቲንግ አይንጂ ኦር ኮንቲኒየስ ስለሆነ ማለት እንደዚህ እነዚህን እየተጋገማችሁ በደንብ ይዋቸው። ሌላው ደግሞ ሲምፕል ፓስት ከሆነ ወደ ፓስት ፐርፌክት ይቀየራል ማለት ነው። I took it home with me she said ወደ ፓስት ፐርፌክት ሲቀየር ደግሞ she said that he had taken it home with her። ማለት ሲምፕል ፕሬዘንት ቴንስ ሰብጀክት ፕላስ እዚህ ጋር ቱክ ቪቱ ነበር አይደል? እዚህ ጋር ደግሞ ፓስት ፐርፌክት ሲሆን had ፕላስ ቴክን ሆነ ማለት ወደ ፓስት ፐርፌክት ተቀየረ። ፊውቸር ከሆነ ደግሞ will ሰብጀክት ፕላስ will or shall ፕላስ ቢ ነበር ወደ ኮንዲሽናል ይቀየራል ማለት would be ይሆናል። he said I will or I shall be in Paris on Monday he said that he would be in Paris on Monday ይሆናል ማለት። ፊውቸር ኮንቲኒየስ ሲሆን ደግሞ I will be using the car myself on the 24 hour she said ወደ ኮንዲሽናል ኮንቲኒየስ ሲቀየር ደግሞ ባይዘው እነ ፊውቸር ወደ ኮንዲሽናል ነው የሚቀየሩት። በደንብ ያዙልኝ። ኮንዲሽናልም ወደ ኮንዲሽናል ነው ወደ ራሱ፣ ግን ፊውቸሮች ወደ ኮንዲሽናል ነው። ፊውቸር ኮንቲኒየስ ከሆነ ወደ ኮንዲሽናል ነው። ፊውቸር ኮንቲኒየስ ከሆነ ደግሞ ወደ ኮንዲሽናል ኮንቲኒየስ ይቀየራል ማለት ነው። would have using the car herself on 24 hour የሚል ነገር አለ ይሆናል። እንደዛ ይሆናል ማለት ነው። ምኑ ሪፖርትድ ስፒች የማን የፊውቸር ኮንቲኒየስ ምን ይሆናል? ኮንዲሽናል ኮንቲኒየስ ይሆናል ማለት። ኮንዲሽናል ከሆነ ደግሞ ወደ ኮንዲሽናል ራሱ ይሆናል ማለት። I said I would like to see it ይሆናል። I said that I would like to see it ምን የሚቀየር ነገር ነው። ኮንዲሽናል ራሱ ወደ ኮንዲሽናል ነው የሚቀየረው። ሌሎቹ ውስጥ የተካተቱት ነገሮች ነው እንጂ ሌላ የሚፈጠር ቴንስ የለም ማለት ነው። ሌላው ደግሞ quotation in reported speech the following changes are necessary። እንግዲህ አንዳንድ ሌሎች ተጨማሪ ደግሞ ቼንጆች አሉ
በደንብ አቴንሽን ሰጥተን ማየት ያለብን ማለት ነው። እንግዲህ ትንሽ ደቂቃውም እየሄደ ነው መሰለኝ። እንግዲህ በቀጣይ በፓርት 2 እንገናኛለን። አስደሳች ዜና! ካሁን በኋላ ለሚድና ፋይናል ፈተና መጨናነቅ ቀረ። ካሁን በኋላ ይሄ ኮርስ ከበደ ማለትም የለም። ብሉ አካዳሚ በሳይንሳዊና በተቀላጠፈ መንገድ ትምህርትን ወደ ላቀ ደረጃ የሚያደርስና ጊዜዎትን የሚቆጥብ ልዩ የትምህርት ፓኬጅ አዘጋጅቶሉት ሁሉንም ኮርሶች በደንብ በጥራት ተብራርተው በተሰሩ ቪዲዮዎች አማርኛና እንግሊዘኛ ኖት፣ ኩዊዝ፣ የተለያዩ የሁሉም ዩኒቨርሲቲ ሚድና ፋይናል ፈተናዎች ከነመልሶቻቸው፣ የሲኒየር ተማሪዎች ምክር፣ ሜንቶርሺፕ እነኚህን ከላይ የተዘረዘሩትን ሁሉንም በአንድ ፓኬጅ በቴሌግራም ቻናላችን @ሁሉ አካዳሚ ላይ በፕራይቬት ክላስ ተዘጋጅቶ ይጠብቁታል። ከእርሶ የሚጠበቀው አንዴ ብቻ ተመዝግበው ሙሉ ሴሚስተሩን መማር ብቻ ነው። ሁሉ አካዳሚን ብቸኛ የሁል ጊዜ ምርጫው ስላደረጉ እናመሰግናለን።